መደራጀት ራስን መጠበቅ አስፈላጊ ነው ወገኔ። እውነተኛውን አሟሟትህን እንኳን እንዳይመሰክሩልህ የሃይማኖት ሞት አይደለም የሞቱት እያሉ ያታልሉሃል። የመንግስት ዋና ስራው መሆን ያለበት ለቅሶ መድረስ ሳይሆን ሰው እንዳይሞት መስራት ነው ሲሉ ተናግረዋል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር ይመስገን። ወቅታዊ በሆነ ጉዳይ ተመልሻለሁ። ዛሬ የምንመለከተው ብፁዕ አቡነ ሉቃስ እንግዲህ በአርሲ ግድያ ተመልክቶ ያስተላለፉት መልእክት አለ። ያንን መልእክት የማስቃኛችሁ ይሆናል። እንዲሁም ደግሞ የድሬዳዋ ከንቲባ አንድ ነገር ብለዋል። እሱንና ሌሎች ነገሮችን በስፋት አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ በኮሜንት ላይ ፍትህ ለኦርቶዶክሳውያን ማለታችሁን እንዳትዘነጉ። እስቲ ሁልጊዜ ከሞት ከምንጀምር ይህንን ዜና ስሙት። ሁላችንም ኦርቶዶክሳውያን ይህንን ወንድማችንን ልናመሰግነው ያስፈልጋል። ምንድነው ካላችሁኝ እንግዲህ ይህን ሕፃን ልጅ ታስታውሱታላችሁ አይደል? አንድ እግሮ የተቆረጠው በአርሲው ምክንያት ያ ሁሉ መከራ ይህን ሁሉ ስቃይ በዚህ ዕድሜው እየተቋቋመ ይገኛል። ይህ ወንድማችን እንግዲህ ከ4 ወር በኋላ ይህ ቁስሉ የአንድ እግሩ ቁስሉ ካገገመ በኋላ የሰው ሰራሽ እግር ሊሰራለት እንዲሁም ደግሞ በሆስፒታሉ እስከ 18 ዓመት እስኪሞላው ድረስ እንክብካቤ ሊያደርግለት በየጊዜው ይህን ሰው ሰራሽ እግር ሊሰራለት ቃል ገብቷል ማለት ነው። ይህ እጅግ የሚያስመሰግን እጅግ ደስ የሚል ተስፋ የሚሰጥ ነገር ነውና ሁላችንም ይህንን ወንድማችንን ማገዝ ያስፈልጋል። እኛም ደግሞ ለዚህ ሕፃን ልጅ የበኩላችንን ልንወጣ ይገባል። ይህን ወንድማችንን ግን በእውነት ደስ ስላለኝ ነው፣ አመስግኑልኝ። ከኋላ የምትመለከቷቸው የሀዲያ ስልጤ ሀገረ ስብከት የቤተ ክህነቱ ልዑካን ቡድን ናቸው። በብፁዕ አቡነ ሕርያቆስ መመሪያ ሰጭነት በወላይታ ሶዶ ክርስቲያን ሆስፒታል ተገኝተው በአደጋ ቤተሰቦቻቸውን ያጡ ወገኖች አጽናንተው ውድ ሕይወታቸውን ለተነጠቁ ረፍተ ነፍስን ተመኝተው በተጨማሪም በብፁዕ አቡነ ሕርያቆስ መመሪያ ሰጭነት ለተጎጁ ሕፃን ጸሎት አድርሰው 50,250 ብር ድጋፍ አድርጓል። ከዚህም በተጨማሪ ክቡር መጋቤ ጥበብ ቀሲስ ወርቁ ተክሌ በሀገረ ስብከታቸው የሚገኙ ሁሉም ኦርቶዶክሳውያን ድጋፍ እንዲያደርጉ ጥሪ አቅርበዋል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋቸው ኦርቶዶክሳውያን እንግዲህ እንደተከታተላችሁት ነው። እጅግ በጣም ደስ ይላል። ሰለሞን አማረ ይባላል። እንግዲህ ይህ የምትመለከቱት ወንድማችን ያው በአርሲ ጭፍጨፋ ምክንያት እንግዲህ ከእናቱ ሬሳ ስር የተገኘው አንድ የ4 ዓመት ብላቴና በደቡብ ክልል እንደሚገኝ ታውቃላችሁ። በክርስቲያን ሆስፒታል አንድ እግሩን እንግዲህ አጥቶ ተቆርጧል። ለዚህ ወንድማችን ለዚህ ልጃችን ለዚህ ኦርቶዶክሳዊ ልጅ እንግዲህ አርቲፊሻል እግር ሰው ሰራሽ እግር እንደሚሰራለት እንዲሁም ደግሞ ሆስፒታሉ በሚደራጅበት ጊዜ እስከ 18 ዓመቱ እንክብካቤ እንደሚያደርግለት በዚህም የሚያስፈልጉ ነገሮችን እንደሚረዳው እንደሚያግዘው በይፋዊ የፌስቡክ ገጹ ለቆልናል። በጣም እጅግ ደስ የሚል እጅግ የሚያስመሰግን ነው። ሁላችንም ኦርቶዶክሳውያን እንዲህ አይነት ባሉ ነገሮች ነው ከዚህ በኋላ መረባረብ ያሉብን። ለቀሩ ወገኖች ለተረፉ ወገኖች አለንላችሁ ልንላቸው ልናግዛቸው ያስፈልጋል። እንዲሁም ደግሞ ዛሬ እንግዲህ ይህንን ልጅ የቤተክርስቲያኒቷ ተወካዮች ሄደው ጎብኝተውታልና በጣም ደስ ይላል። ሁላችንም እንደዚህ አይነት በጎ ስራዎችን መስራት አለብን ብዬ አስባለሁ። እንግዲህ ቅድም በሰራሁላችሁ ቪዲዮ ያው ሞት ትንሽም ቢሆን ቀርቷል ብዬ ነበር። ነገር ግን አሁንም ዛሬም ስቲል ድረስ በኦርቶዶክሳውያን በማህተባቸው ምክንያት እየተገደሉ ይገኛል። ዛሬ በዕለተ ሮብ ህዳር 3 በኢትዮጵያ አቆጣጠር 2018 ከጠዋቱ 3 ሰዓት ልጅና እናት በሽርካ ተገለዋል። ክርስቲያን ናቸው። ማህተብ በማሰራቸው ብቻ ምንም አላረጉም። ሁለቱም ልጅም እናትም ውሃ ቀርተው እየገቡ ነው። ጋይስ እባካችሁን እስቲ ድምጽ እንሆናቸው፣ እንድረስላቸው። ምድር ፍትህ አልሰጠም ብላለች። የምድር ፍትህ አተናል። እግዚአብሔርን ጋይስ ራሴን በጣም አሞኛል። ማርያምን ነው የምላችሁ። ሁለተኛ ደግሞ እነ ልደትዬ እዚህ ጋር እንደምታዩት ፎቶውን በሐኪም ቤት ያሉትን ህፃናት ለማሳከም እየተሯሯጡ ነው እና ሁላችንም ባለን አቅም በአቅማችን መረዳዳት አለብን። ሰብአዊነት የተሰማው ኦርቶዶክሳዊ የሆነ ሁሉ እዚህ ጋር መጥቶ ማሳየት አለበት። ሰበር መረጃ ተሰምቷል። እንግዲህ ዛሬም በድጋሚ በአርሲ የሶስት ሰዎች ህይወት አልፏል ማለት ነው። አንደኛው ምዕመን ሲሆን ሁለተኛው ደግሞ በዛ አካባቢ የሚኖር ግለሰብ፣ ሶስተኛው ደግሞ የ11 ዓመት ታዳጊ ልጅ እንደሆነ የተነገረው ማለት ነው። ዛሬም እንግዲህ ከጠዋቱ 2 ሰዓት ላይ ነው ይህ ግድያ የተፈጸመው ተብሎ የአይን እማኞች ናቸው የተናገሩት ማለት ነው። ይሄ ጉዳይም በጣም አሳሳቢ ደረጃ እየደረሰ ነው። ነገር ግን ይህ ጉዳይ ከሃይማኖት ጋር አይገናኝም ሲልም መግለጫ እንደሰጠም ተነግሮ ነበረ።
ነገር ግን ይህ ጉዳይ በጣም አሳሳቢ የሆነ ደረጃ ላይ እየደረሰ ነው። የምዕመናን ሞቶችም እያቆሙ አይደለም። በዛ አካባቢም ሰላም የለም። ለሲ ምዕመናንም ድምጽ እንሆናቸው። ያሳዝናል። እንግዲህ ይሄንን እግዚአብሔር በራሱ የማዳን ስራው በራሱ በኪነ ጥበቡ አምላክ ነው፣ ሁሉን ማድረግ ይችላልና እሱ እንዲያስቆምልን መጮሃችንን አንተውም፣ ድምጻችንን ማሰማታችንን አንተውም። በምድር ያለም ፍትህ እንጠይቃለን። አምላክ ደግሞ ይሄንን በቃችሁ ብሎ እንዲያስቆመን መለመናችንን አንተውም። ምክንያቱም ያው ቀን በቀን ኦርቶዶክሳውያን በማህተባቸው ምክንያት እንግዲህ እናትና ልጅ ምንም በማያውቁት እንግዲህ ሰው ሴት ልጅ እንዴት ይገላል? ያውም ሕፃን ያውም ከእናቷ ጋር ቀርተው ሲመለሱ በጣም እጅግ ያሳዝናል። ምን ተብሎስ እንደሚገለጽ ራሱ እጅግ ግራ ያጋባል። ሁለት ነገሮችን አንድ ላይ ላሳያችሁ። ከብፁዕ አቡነ ሉቃስ ንግግር በፊት በአንድ ወቅት መምህር ፋንታውን ሙጬ ኦርቶዶክሳውያን ላይ እየተደረገ ያለውን ነገር የተናገሩበትና መምህር ዶክተር ዘበነ ለማ ደግሞ ስለ ኢትዮጵያ የተናገሩበትን እስቲ ሁለቱን ተከታተሉ። አሁን እየደረሰ ያለው ግን ወደር የማይገኝለትና ቃላት ሊገልጹት የማይችሉት ግፍ ነው በቤተክርስቲያን ላይ እየደረሰ ያለው። ትላንትና ጎንደር ነበር፣ ዛሬ ቀጠለ ሶማሌ ሄደ ተባለ፣ ቀጠለ ደቡብ ሄደ ተባለ፣ ቀጠለ ነገ የትኛው ነው ባለተራው? የሞቱን ጽዋ የሚያነሳው ካህን የትኛው ነው? ስለዚህ በጣም የመንፈሳዊነት እጦታችን አስቸጋሪ አድርጎታል። የአብያተ ክርስቲያናት መቃጠል፣ የካህናትና ምዕመናን የግፍ አገዳደል፣ በሰማዕትነት ማለፍ፣ ስደት፣ የንዋየ ቅድሳትና የምዕመናን ሀብትና ንብረት ዘረፋ፣ ይህንን አስመልክቶ ለመንግስት ተቋማት አቤት ሲባል ሰሚ ማጣት የዕለት ተዕለት ክስተት ሆኗል። ካህናት አይናቸውን ወደ ፀሐይ ዘርግተው አይናቸው እንዲጠፋ ፀሐይ ተመልከቱ እያሉ ይደበደቡ ነበር። ሰው ተዘቅዝቆ ተሰቀለ። ሰው ከነ ህይወቱ ተቃጠለ። እኛ እዚህ እየተነጋገር የሚያለቅሱ ካህናት አሉ ታቦታቸውን ይዘው። አንዳንዶቹም ታቦታቶቻቸውና ንዋየ ቅድሳቶቻቸው ስለተቃጠሉ እኔ ብደድ የሚሉ ደግሞ አሉ። እንደዚህ በደሎችና ግፎች ውስጣዊ ችግሮቻችንን ፈተን በአንድነት ለቤተ ክርስቲያን ቆመን እንዳንታገል አድርገውናል። ችግሩ እየቦረቦረንና ሳንኖር ያለን መስሎን የሚታየንና ችግር የለም የምንል ከሆነ ግን የቤተ ክርስቲያንን የቁልቁለት መንገድ ከማፋጠን ውጪ ለራሳችንም ሆነ ለእናት ቤተ ክርስቲያን የምናስብ ልንሆን አንችል። ከመንግስት አካላት ጋር ውይይት ማድረግና ተናቦ መስራት የማይቻል ከሆነ መሞገት፣ ሎቢ በማድረግ ሊሆን ይችላል። ኢቭን ሰላማዊ ሰልፍ መውጣት ሊሆን ይችላል። መጠየቅ እኮ መብት ነው። እንዳይከፋቸው ከሌ ብለን እኮ መቀመጥ የለብን። መብታችንን ቢያንስ ያው ባንናገርም እንሞታለን። እንግዲህ ብንናገርም የምንሞት ከሆነ መሞት ነው። እውነቴን ነው። እንደው እኔ መቼም በልጅነት ነውና ብዙ መናገር ባይሆን እንደው ብፁዓን አባቶቻችን ለአንድ ሱባኤ ገዳማት ገብታችሁ የሆነ ደብረ ሊባኖስ ይሁን ምን እንደው እየየ ብትሉ ምን አለ ለዚች ሀገር ነው። በሐረርም ማንም አያልቅስ፣ በወለጋም ማንም አያንባ። ኢትዮጵያ አንቺ የኢትዮጵያ እናት በማታውቂው የፖለቲካ ስሜት አታልቅሽ እናት ኢትዮጵያ። አንድም እናት የኛ እናት አሮጊቷ እናት 70 እና 80 ዓመት ሞልቷት ያለች ኢትዮጵያዊ ምንም የማያውቀው ሕፃን ጨቅላ ነገ መጥቶ ገና ሊኖር የሚመጣ ያ ሕፃን ኢትዮጵያ ያልቅስብሽ። የፖለቲካ መሪዎች ልባቸው ያስተካከል። ፉልሽ ኮርነር አለ፣ እሱን ዝጊልን። ኢትዮጵያ በአምላክሽ ፉልሽ ኮርነሩ ይዘጋ። ከፉልሽ ኮርነር የሚወጣ ቃል ነው ህዝቡን የሚያምሰውና ኢትዮጵያ የክብር ስም፣ ኢትዮጵያ የደግነት ስም፣ ኢትዮጵያ ጀግንነት፣ ኢትዮጵያ ኩራት፣ ኢትዮጵያ ነጭ የሚያፍርባት፣ ኢትዮጵያ ለሌላው ብርሃን የምትሆን ነጸብራቅ ናት። ኢትዮጵያ ብርሃን ናት። ኢትዮጵያ ልዩ ናት። ኢትዮጵያ እንቁ ናት። ኢትዮጵያ ኦባንግ ሚስተር ኦባንግ ቀደም ተናግሮ ነበረ። ኢትዮጵያ እንዲህ አትፈርሽም። የሚወርቅብሽን ትቀጠቅጫለሽ፣ የሚወርቅብሽም ይቀጠቀጣል፣ የምትወርቅበትም ይቀጠቀጣል። ኢትዮጵያ አሉ የጥንት ክላሲክስ የግሪክ ሰዎች ቢዘመትበት የማይሸነፍ በግፍ የማይዘምት ያች እንኳ ተዋጊዋ የፐርሺያ ንግስት ወደ ኢትዮጵያ ዘመተችና ሰራዊቷን አስጨርሳ ተመለሰች። ትላንትና ዚውስ ወደ ኢትዮጵያ ሄደ ይላል ሆሜር። ትላንትና ዚውስ ወደ ኢትዮጵያ ሄደ። ኢትዮጵያ እግዚአብሔር ልመናዋን የሚሰማላት ሀገር ነችና በኦሊምፐስ ተራራ ላይ ሆኖ የአማልክት አምላክ የተባለው ዚውስ
ኢትዮጵያ ሄዶ የኢትዮጵያ ሰዎች ልመና ምንም ሳይሸፍነው ሰማይ ስለሚደርስ ከነሱ ጋር በአመት እየሄደ ይጸልያል ይላል። ልብህን ክፈት፣ አይምሮህን ክፈት። ኢትዮጵያዊ ከጠባብ ነገር ውስጥ ውጣ። አንድ ጫጩት ከእንቁላል ውስጥ ከወጣች የምትተነፍሰው አየር የጋራ ነው። አንድ ነገር ወቅ፣ ኢትዮጵያዊ ክብርህ ከፍ ያለ ነው፣ ልዕልና ከፍ ያለ ነው። አዎ እንግዲህ ኢትዮጵያ ይህ መከራዋ ይበቃታል። እውነት ይቺ ምስኪን ሀገራችን ይህ መከራ ይበቃታል። እቺ ሀገር እኮ ኦርቶዶክሳውያን ሲጎዱ ሲገደሉ ሲሞቱ እቺ ሀገር መከራ እያየች ነው። ምክንያቱም እቺን ሀገር ያቆየች እቺ ቤተክርስቲያን ስለሆነች፣ ይቺ እምነት ስለሆነች፣ የዚች ሀገር ታሪክ ዋና ዋልታዋ ይቺ ቤተክርስቲያን ስለሆነች ማለት ነው። ታሪክ እያጠፋችሁ ይቺን ሀገር ያቆዩ ምእመናንን እየገደላችሁ ነው ያላችሁ። ሞት ይብቃ እባካችሁ፣ ወደ ልባችሁ ተመለሱ። ሰው እንዴት እርስ በርሱ ይገዳደላል? ኦርቶዶክሳውያንን ገላችሁ ቤተክርስቲያኒቷን እናጠፋለን፣ አትጠፋም። የእግዚአብሔር ምስጋና በኢትዮጵያ ላይ አይቋረጥ። ይህን ማመን ያስፈልጋል ማለት ነው። ግማሹ እንግዲህ ይህን ወጣት ልጅ ተመልከቱት፣ እንዴት ለአርሲሲ ወገኖች ድምፅ እንደሆነ። ይህን ጀግና ልጅ እዩት እስቲ አንዴ ተመልከቱት። አያችሁት አይደለ? ከዚህ በላይ ምን ድምጽ መሆን አለ ታዲያ? ይሄ ነው በቃ ወንድነት፣ ይሄ ነው ወንድነት። የምር እግዚአብሔር ምስክሬ ነው። ስንቶቻችን ቤት በፍርሃት ቁጭ ስንል ማለት ነው፣ በተግባር እንደዚህ ወጥቶ ለዛውም በቀን አዲስ አበባ ጎዳና ላይ ማለት ነው፣ ስንት ሰው በሚመላለስበት ቦታ ላይ እንደዚህ ፍትህ ማለት በቃ ይሄ ነው። አያችሁ? ከዚህ ልጅ ቪዲዮ ስር ግን የተለቀቁ የተጻፉ ኮሜንቶችን ግን ገብታችሁ ብታነቡ በጣም ያስጠላል። ነውር ነው በቃ ሰው በወንድሙ ላይ እነዚህ አይነት እንዴ ቆይ እጅን ታገኛለህ፣ ምን ትላለህ፣ ትገደላለህ፣ ያልተባለው ነገር የለም። ይሄ እኮ ነው ታዲያ የኛ ችግር ይሄ ነው። ሰው ወጥቶ ፊት ለፊት እንኳን ሲናገር ያንን ሰው ለማስቀጥቀጥ፣ ለማስገደል፣ ለማሳሰር እንጠራለን። የገዛ ዜጎቻችን እየሞቱ ድምጽ በሆነበት ማለት ነው። አንዳንዱ እዚህ ቪዲዮ ላይ ሊጨብጡ ሲሄዱላ እንዲህ ብሎት ይሄዳል። አየ እሱ አይሞትም አይሞትም አይደለ? ያንኳኳል በየትኛውም ቤት። ግን እንደዚህ አይነት ኮሜንት ሰው ቪዲዮ ስር እየሄዳችሁ የምትሰጡ ሰዎች በሽተኞች ናቸው። የምር በሽተኞች ናቸው። ማንም ሰው ማለት ነው ወጥቶ እንደዚህ ድምጽ ሲሆን እናንተ ከበስተጀርባ የምታደርጉት ነገር በጣም ያስጠላል። በቃ ይሄ ነው ህብረት ማጣት። ይሄ ነው ወንድሙን አሳልፎ መሸጥ፣ አስተላልፎ መስጠት ማለት ይሄ ነው። መቼም ህብረት እንደማይኖረን በቃ አየሁኝ እኮ ይባስ አረጋገጥኩኝ። አዋያችሁ ሰዎች ትኩረት ለመሳብ ሰዎች ጋር ተደርሶ ምን ተፈጠረ? አሁን ስለ አርሲ የማያውቁ ብዙ ሰዎች ሊኖሩ ይችላሉ። አሉም ደግሞ በእንዲህ አይነት ሁኔታ ድምፅን የሆነው የአርሲ ወገኖቻችን ሞት ይብቃ እያለ ድምፅን የሆነው ሰውነቱ ላይ በመጻፍ ማለት ነው። ይሄንን እንግዲህ የሚሳለቁ ሰዎችም አሉ። ይሄንን ከቁም ነገር የማይቆጥሩ ሰዎችም አሉ። ምንድን ነው ብለው ማለት ነው። እኛ ስለ ወገኖች ሞት ነው እያወራን ያለ ነው። እዚህ ጋር ፖለቲካ አይገናኝም። ምንም ነገር የሚያገናኘው ነገር እንደሌለ ልንገነዘብ ያስፈልጋል። ማንም ሰው በመሆኑ መገደል መሞት የለበትም። የፈለገውን የእስልምና እምነት ተከታይ ይሁን፣ የፕሮቴስታንት ይሁን፣ የሌላ እምነት ይሁን በሃይማኖቱ ምክንያት መገደል የለበትም። ይገደናል። የእስልምና ወገኖቻችን በሃይማኖታቸው ምክንያት ቢገደሉ፣ በተለያየ ሁኔታ ቢገደሉ እናዝናለን። መገደል የለባቸው። ኦርቶዶክሳውያንም እንደዚህ በሃይማኖታቸው ምክንያት መገደል የለባቸው። በቻልነው አቅም ፍትህ እያልን ማለት እንኳን ቢያቀተን ዝም ማለት ይቻላል። የሚያንቋሽሹ አይነት ሰዎች አሉ። እግዚአብሔር ልቦና ይስጣቸው። እሺ የብፁዕ አቡነ ሉቃስን መልእክት እንስማ። ስለዚህ ፈሪውን አትጠብቀው። የበለጠ ጭንቅንናውን እያጨከነ ያሳድድሃል፣ ያጠፋሃልና። ስለዚህ መደራጀት፣ ራስን መጠበቅ አስፈላጊ ነው ወገኔ። እየሰማን ነው አሟሟትህን፣ አገዳደልህን። ሰዎችም የሚያስተላልፉትን እየሰማሁ ነው። በክርስቶስ ፊት
ምን ሊመልሱ ይሆን? እንደዚህ ሰውን ፈርተው እያጭበረበሩ እውነተኛውን አሟሟትህን እንኳን እንዳይመሰክሩልህ የሃይማኖት ሞት አይደለም የሞቱት እያሉ ያታልሉሃል። ከገዳይ ጋር ሲተባበሩ ይሰማል። አይ ማጭበርበር አይሆን። ብፁዕ አቡነ ሉቃስ በተለያየ ጊዜ ደፈር ብሎ በመናገር የሚታወቁ ብፁዕ ሊቀ ጳጳስ ናቸው። እንግዲህ ኦርቶዶክሳውያን እየሞቱ ኦርቶዶክሳውያን አይደሉም፣ ከሁሉም ነው፣ ሃይማኖት ተኮር አይደለም፣ የብሔርና ዘር ሃይማኖት ተኮር አይደለም ይህ ግድያ ብለው የሃይማኖት ተቋማት መግለጫ እንደሰጠ ታስታውሳላችሁ። ብዙዎቻችን በዚህ መግለጫ አዝነናል። በርካቶች ደግሞ ድምጻቸውን አሰምቷልና ብፁዕነታቸውም እንግዲህ ራሳችንን መከላከል አለብን፣ ራሳችንን መከላከል አለብን፣ መሞት የለብንም፣ እግዚአብሔር ያያል፣ እግዚአብሔር ይፈርዳል፣ እባካችሁ እውነታን እንመስክር የሚሉ መልእክቶችን አስተላልፈዋል ማለት ነው። እሺ ከድር የከንቲባው ምን አለ? የድሬዳዋ ከንቲባ ለቅሶ መድረስ ሳይሆን ሰው እንዳይሞት መስራት ነው ሲሉ ከድር ጀዋር ተናገሩ። የድሬዳዋ ምክትል ከንቲባ አቶ ከድር ጀዋር የመንግስት ዋና ስራው መሆን ያለበት ለቅሶ መድረስ ሳይሆን ሰው እንዳይሞት መስራት ነው ሲሉ ተናግረዋል። ከንቲባው እኔ ለቅሶ መድረስ ሳይሆን ሰው እንዳይሞት ነው የምሰራው ሲሉም አጽንኦት ሰጥተዋል። መንግስት እንግዲህ ሞትን ማስቆም አለበት። ሞትን ማለት ነው። ሰዎች በምንም ሁኔታ መገደል የለባቸውም። ህግን ሊያስከብር ያስፈልጋል ብዬ አስባለሁ። ህግን ሊያስከብር ማለት ነው። እንዲህ አይነት ህገወጥ ነገር ላይ ያሉ ሰዎችን በማደን በመያዝ አስፈላጊውን እርምጃ በመውሰድ እንዲህ አይነት ህገወጥ ነገር ከሀገሪቷ ላይ እንዲጠፋ ማለት ነው። ለምሳሌ እኮ አሁን ኦርቶዶክሳውያን ባርሲ ተገደሉ አይደል? በርካታ ኦርቶዶክሳውያን በየቦታ መከራ ደረሰባቸው። ሀገሪቷ ሰላም ትሆናለች? ልማት ብቻ ማሰብ ይቻላል? እድገት ብቻ ማሰብ ይቻላል? እኛ ዛሬ አንድ ሆነን እንደሌሎቹ ዓለማት ራሳችንን የምናሳድግበት በኑሮ በተለያየ ነገር ከድህነት ዓለም የምንወጣበት ጊዜያችን ነው እንጂ እርስ በርሳችን የምንገዳደልበት ጊዜ ነው። እርስ በርስ መገዳደል በበዛ ቁጥር አገሪቷ ላይ ጦርነት በበዛ ቁጥር እድገቱንም በዛው ልክ ወደታች እያደረገ ይሄዳል ማለት ነው። ስለዚህ መንግስት የራሱንም ስራዎች እንዳይሰራ ያደርገዋል። ስለዚህ እንዲህ አይነት ህገወጥ ተግባር ላይ የተሰማሩትን አካላቶች ዋጋ ሊሰጣቸው ሊያስቆማቸው ይገባል ማለት ነው። የምዕመናኑን የህዝቡን ደህንነት መጠበቅ አለበት ማለት ነው። ስለዚህ ለቅሶ መድረስ ብቻ ሳይሆን ህግን ማስከበር ግድ ነው ብዬ አስባለሁ። እኛም በቻልነው አቅም እንዲህ አይነት ህገወጥ ተግባር ላይ ያሉ አካላቶችን ከመንግስት ጋር አብረን ለመጋፈጥ ዝግጁ ነን። ኑ አግዙኝ፣ ኑ በዚህ አድርጉ ቢባል ማለት ነው። ስለዚህ የሚሞቱ ወገኖቻችን አይኖር፣ እግዚአብሔር ምህረቱን ይላክልን። እስቲ አንዳንድ ምክሮችንም እንስማ። የሚገድልም መሞቱ አይቀርም። ሁሉም የሰው ገዳይም ይሞታል። ሙቱ ሲበዛ የቅርብ ጊዜ ትዝታችን ትላንትና ወደ ኋላ መለስ ብለን ለመስማት በሚዘገንን መልኩ የጋራ መቃብር የተሰጣቸው በዶዘርና በስካባተር ተሰብስበው የተቀበሩ ወገኖች አሉ። ይሄ የሚረሳ አይደለም። በየቦታው በዱር በገደሉ ባለው እልቂትና ልዩነት የሚሞቱ አሉ። ዛሬም እግዚአብሔር የሚያውቃቸው የሰማይ ወፎች ሙት ባለበት አሞሮች ይሰበሰባሉ እንደተባለ በወንድማማቾች መገዳደል በአንድ የኢትዮጵያ ልጆች ጦርነት በየቦታው የሚወድቁ ደግሞ አሉ። መቃቢያን የሚባሉ እግዚአብሔርን የሚያከብሩ የሚገልጡት በእነርሱ ላይ የደረሰውን መከራ መጽሐፉ እያብራራ እየገለጠ ይናገራል። በመቃቢስ ዘመንም ከሆነ እንደዛ ነው የሚቀብራቸው። በእኛ ልማድ ጨርቅ አዘጋጅቶ ስጋቸውን አጥቦ እያለቀሰ ከፍኗ አዘጋጅቶ የሚሸኛቸው የለም ይላል። እግዚአብሔር እንዲህ አይነት ስፍራ ከመድረስ ይጠብቀን። የሰው ልጅ ማለፉ አይቀርም፣ ግን በክብር ነው ማለፍ ያለበት። የተሰጠው ጸጋ ይሄ። እግዚአብሔርን የማያውቁ ስሙንም የሚሳደቡ በመጨረሻው ሰዓት እንደዛው ደማቸውን የጻድቃንን እንዳፈሰሱ ደማቸው ይፈሳል። ልክ በናቡቴ ላይ አክዓብና ኤልዛቤል እንዳደረጉት ነብዩ መጥቶ የናንተንም ደም ልክ እርሱን በመከራ ውስጥ አሳልፋችሁ በምድር ላይ ጥላችሁ ደማቸውን ውሾች እንዲልሱ እንዳደረጋችሁ እንደዛው ትሆናላችሁ ሲል
የእግዚአብሔር ቃል አይቀርምና እነኚህ ነገስታትም በዚህ በትዕቢታቸው ጸንተው ለዘላለም አልኖሩም። እግዚአብሔር ከዙፋናቸው አውርዶ ልክ በደሃው ላይ እንደፈጸሙት ደማቸውን ውሾች እንዲልሱት አድርገዋል። ስለዚህ የእግዚአብሔር ልጆች በዚህ እግዚአብሔር ቃል ከክፉ ነገር ሁሉ እንድንጠበቅ መድኃኔዓለም በቸርነቱ ይርዳል። እንዳይቀር መንግስትም ደግሞ አንደኛ አስፈላጊው ጥበቃ እንዲያደርግላቸው፣ ሁለተኛ ካሳም ያስፈልጋቸዋል። ይህንን ማሰማት ይገባል። ግፍ ነው የተፈጸመባቸው። ለተረፉት ግን አስፈላጊውን ድጋፍ ያስፈልጋል። ይሄን ድምጽ ማሰማት ያስፈልግ። ከዛ ውጭ ማንም ሰው ብድግ እያለ አሁን በዚህ ወቅት ዲቤት የምናደርግበት ሰዓት አይደለም። የሃይማኖት ዲቤት ይቆያል። ስለዚህ አሁን እንደዛ የምናነሳበት አይደለም። አሁን አጀንዳችን የአርሲ ሰማዕታት መጀመሪያ መኖር ነው። ስንኖር አይደል ዲቤት የምናደርገው? ስንቆም አይደለም ላይቭ እንገናኝ ብለን የምናወራው? ስንኖር አይደለም? አጀንዳችን እነሱ ናቸው። ይሄን ማወቅ አለብን። እግዚአብሔር ያያል። አሁን ግን ማሰብ የሚገባው በዚህ ወቅት ደግሞ ይሄን አስበን ደግሞ ንስሐ መግባት፣ ስጋው ደግሞ መቀበል፣ ቤተክርስቲያን መጠጋት እንጂ ፕሮፋይል ብቻ መቀየር አይደለም የሚያስፈልገው። ህይወታችንን ጭምር እንቀይረው። ህይወታችንን እንቀይረው። ስለ አርሲ ሰማዕታት እየጮኸ ጭፈራ ቤት የሚያደርሰው ታዲያ ምኑን ክርስቲያን ሆነ? ለአርሲ ሰማዕታት ድምፅ ሆናለሁ ብሎ ወንድሙን እየጠላ ምን ዋጋ አለው? እዚህ መቼም ህይወትን ከመቀየር ጋር ህይወታችን ሊቀየር ይገባል። በቃ ይሄው እንደዚህ መሞት እንዳላውቀን ህይወታችን እናስተካክለው። በቃ ነገም ልንጠራ እንችላለን፣ አናውቀው። ሰማዕትነት ከዚህ ቀደም እንደተማማር ነው የዛን ቀን የቤተክርስቲያን ስራዋ ነው። በቃ አለቀ። እኔ ላይቭ ላይ በጣም ብዙ ሰዓት ወስጄ ባለፈው አንስቻለሁ። ደግሜ አሁን አላነሳው። ከመጽሐፈ ቅዳሴ አንድምታ ይሄን አልተነጋገርነው? እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ የሚለውን አንድምታው አላየንም? ትዝ አይላችሁ? ስለዚህ ስለ ሰማዕታት ከዚህ በፊት ስለተማርነው ያንን ቪዲዮ ገብታችሁ ተመልክቱ። የዛ የተገደሉ ቀን የገባነው ላይቭ ማለት በ21 ይመስለኛል፣ በ11 በ14 ወይ በ21 ላይቭ ላይ በዕለቱ በተገደሉበት ቀን ላይቭ ገብተን ስለ ሰማዕታት የተማርንበትን ተመልሳችሁ ተመልከቱት። በቃ የቤተክርስቲያን ስራዋ መሆኑን ማወቅ አለብን። ከዛ ግን ቀጥሎ ግን ማድረግ የሚገባው ህይወታችን ደግሞ እኛ ማስተካከል ደግሞ አለብን። ስለዚህ እዚህ ያላችሁ የኛ ልጆችም ርዕስ አትስጡም ባካችሁ። አንዳንድ ሰው አለ ጨርስ ሲል አይወድም አለ መሰለኝ። በቃ ጨርስ ሲል አይወድም አንዳንድ ሰው በቃ ስፔሻል አቴንሽን የሚፈልግ ሰው አለ። ረሳችሁኝ ወይ የሚል ማለት አክቹዋሊ በሽታ ነው። ይሄ በጣም በሽታ ነው በእውነት። አሁን ቤተክርስቲያን አሁን በዚች መከራ ባለችበት ስለኛ አሁን ሰው ማንሳት አለበት? ስለግለሰብ ማለት ምን ከዚህ በለጠ ምን ይነሳ? ከሰው ህይወት መሞት ካልፍ ከዚህ በኋላ ምንድን መዓት የሚባለው ምን ሲመጣ ነው? ቤት ሲቃጠል ነው? ንብረት ሲቃጠል ነው? ምን ሲመጣ ነው መዓት ቁጣ ነው የሚባለው? ሰውን የሚያክል ፍጥረት እንዳንተ ኦርቶዶክሳዊ ክርስቲያን የሆኑ በአርባ 80 ቀናት የተጠመቁ ሰዎች እየሞቱ ለምንድን የግል ርዕስ እኛ የምንሆነው? ርዕስ አትስጡም። በቃ ርዕሳችን በቂ ነው። አጀንዳችን ሰማዕታት ናቸው። ዓላማችን ማገዝ ነው። በቀል እግዚአብሔር ነው። አለቀ። እኛ በ40 ፋንታ 40 ለመግደል አይደለም። ነገ የሚሞቱ አሉ። ለእነዚህ ሰማዕታት ድምፅ መሆን አንድ ድምፅ መሆን ከመሆን ባሻገር ደግሞ አስፈላጊ የሆነ ድጋፍ፣ ኦፊሻል የሆነ ይቅርታ በቋሚነት በዛ ቦታ ላይ ለቀው እንዲወጡ አይደለም ከሀገራቸው በዛው በአርሲ ያሉ የመሮን ነፃነታቸው እንዲጠበቅላቸው እንደ ማንኛውም ሌሎች ቤተ እምነቶች ሄደው እንዲያስቀድሱ ስጋው ደግሞ እንዲቀበሉ መደረግ አለበት። ድምፅ ማለት ይሄ ነው። ቦታ መቀየር እንዲችሉ ማድረግ አይደለም። ሀገራቸው ለምን ይወጣሉ? በህገ መንግስቱም አለ ማንም ሰው የትም ቦታ ላይ የመኖር ነፃነት አለ። የሌላም ቤተ እምነት መብት እስካልነካ ድረስ አንድ ሰው ውጣልኝ ግባልኝ አንተ ማየት አስፈልግም አንተ መስማት አልፈልግም እስካለ ድረስ የራሱን ቤተ እምነት ሄዶ ስርዓት አምልኮ በመፈጸም መንፈሳዊ ግዴታም አለበት፣ መብቱም ነው። በህገ መንግስቱ የተፈቀደ የፈለገው አምልኮ ይችላል።
የምናረገው ድምፅ ለዚህ ነው የሚያገለግለው። እኛ ግን ህይወታችን ጭምር እየቀየረ አንተ በእውነት ለአርሲ ሰማዕታት የምትቆም ሰው ነው ቢለን እግዚአብሔር ምን እንደምንለው ህይወት ምንድን ነው? የተቀየረ እኮ ፕሮፋይል ብቻ ነው ሲል እግዚአብሔር አስባችሁታል? አንተ እኮ እዛው ነው ያለው። አሁንም ቂም ላይ፣ አሁንም ተንኮል ላይ፣ አሁንም ነገር ማመላለስ ላይ፣ አሁንም ስድብ ላይ፣ አሁንም ዝሙት ላይ፣ አሁንም ጭፈራ ላይ ነው ያለው። ህይወት ያንተ መቼ ነው የሚቀየረው ይላል እግዚአብሔር አምላክ። ሰማዕታትን ስናስብ እንደዚህ ነው። ድምፅ መሆን አንድ ወገን፣ እነሱን ማገዝ አንድ ነገር፣ አስፈላጊ የሆነ ነገር አድሮ ከሰማዕታት ጎን መቆም አንድ ነገር። እስቲ እኛ ሰማዕትነት ዋጋ እንክፈል። እንደነሱ እንኳን መሞት ቢያቀተን ይሄና ከጥባት ጥንካሬ እንኳን ባይኖረን ቢያንስ ህይወታችን ሲናስተካክለው እስቲ ያለፈው ዘመናችን ይብቃል። ይሄ ዓመት እኮ 3ኛ ወር ያዘ ነው። የሰማዕታት ጉባኤ እንዲሁም ደግሞ የታላቁ አባታችን የእስክንድርያው ሊቀ ጳጳስ የአቡነ ጴጥሮስ መታሰቢያ ነው። ታዲያ ታላቁ መምህራችን ዘመኑን የዋጀ ትምህርት የሚያስተምሩት ታላቁ መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን ጳጳሳትን፣ ካህናትንና ሰማዕታትን በተመለከተ ያስተማሩት አንድ ትልቅ ትምህርት አለ። አዎ ላስታ ላሊበላ ውቅር አብያተ ክርስቲያናት ላይ ስለ ታላቁ አባታችን ስለ ቅዱስ ላሊበላ የትዳር ህይወት ሲያስተምሩ ነው ይህንን የተናገሩት። ታዲያ ምን አሉ መሰላችሁ? በዚህ ዘመን 3 የደፈረሱ ምንጮች አሉ። እነሱም ክህነት፣ ትዳርና ምንኩስና ናቸው አሉ። ታዲያ ሀገርም ቤተክርስቲያንም ሰላም የምትሆነው እነዚህ 3ቱ ምንጮች ሲነጹ ብቻ ነው። ትዳር፣ ክህነትና ምንኩስና። ከንጹህ ትዳር ንጹህ መነኩሴ ይገኛል። ከንጹህ መነኩሴ ደግሞ ንጹህ ካህን፣ ንጹህ ሊቀ ጳጳስ፣ ንጹህ ፓትርያርክ፣ ንጹህ ሰማዕት ይገኛል። ከደፈረሰ ትዳር ንጹህ መነኩሴ አይገኝም። ካልነጻ መነኩሴ ደግሞ ንጹህ ካህን፣ ንጹህ ሊቀ ጳጳስ እንዲሁም ደግሞ ቆራጥ ሰማዕት አይገኝም። ስለዚህ ወጣቶች ንጹህ ትዳር እንዲሰጠን ክብራችንን በየቦታው ሳንጥል በንጽህና ብንኖር ምን ይመስላችኋል ብለው አስተምረው ነበር። እንግዲህ ሁላችንም ክብራችንን በየቦታው እንዳንጥል ልዑል እግዚአብሔር ይርዳን። ክብራችንን በየቦታው የጣልንም ደግሞ በንስሐ ተመልሰንና ታጥበን ወደ ቀና ወደ ትክክለኛው መንገድ እንድንሄድ ልዑል እግዚአብሔር ይፍቀድልን እላለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን፣ አሜን። እናታችን ባለሽታዋ ማርያም ይሁዳ ክርስቶስን ከመሸጡ ከሰዓታት በፊት ማለትም መጋቢት 21 ቀን መድኃኔዓለም ኢየሱስ ክርስቶስ እራት ሊመገብ በለምጻሙ ስምዖን ቤት ተገኝቶ ነበር። ዘማ የነበረችው ባለሽታዋ ማርያም ይህንን ስትሰማ በለምጻሙ ስምዖን ቤት ሳይጸየፍ ከተገኘና እርሱን ከፈወሰው የእኔንም ዕድፍና ኃጢአት ያነጻልኛል ብላ ወደ ጌታ ገሰገሰች። በፍጹም ንስሐና የልብ መሰበርም በውድ ዋጋ የገዛችውን የአልባስጥሮስ ሽቶ ብልቃጥ ያለ አንዳች ስስት በጌታ ላይ አፈሰሰችው። ቤቱ በናርዶስ መዓዛ ሽቶ ተሞላ። የሴቲቱንም ንስሐ ጌታችን እንደ ሽቶ በጎ መዓዛ ተቀበለላት። ይህ የሽቶ መዓዛ ግን ለአስቆሮቱ ይሁዳ አፍንጫ አስደሳች መዓዛ አልሆነለትም። ሴቲቱ ካፈሰሰችው የሕይወት ሽታ የሚወጣው መዓዛ ለአስቆሮቱ ይሁዳ የሞት ሽታ ሲሆንበት፣ ለማርያም እንተፍረት ደግሞ የሕይወት ሽታ ሆነላት። በጣም ይገርማል። ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያ ለሕይወት የሚሆን የሕይወት ሽታ። የሰማይ መላእክት በአንዲቱ የባከነች ኃጢአተኛ ነፍስ መመለስ ሲደሰቱ፣ ስግብግቡን ይሁዳን ግን ያሳሰበው የሽቶ መባከን ነበር። የይሁዳ ጭንቅላት ሲያሰላ የነበረው ሽቶው አሁን ባለው ገበያ ስንት ሊያወጣ ይችላል እያለ ነበር። የአንዲት ነፍስ ዋጋዋ ከዓለም ሁሉ ዋጋ ይበልጣል። ይሁዳ ግን ከዓለም ሁሉ ከሚበልጠው የሰው ነፍስ መመለስ ይልቅ የአንድ ብልቃጥ ሽቶ ጉዳይ አንገበገበው። ይሄ ጥፋት ምንድን ነው? ሽቶ በ300 ዲናር ተሽጦ ለነዳያን ያልተመጸወተ ስለምንድን ነው ብሎ ጮኸ። በተሰበረ ልብ ለመመለስ ራሷን በጌታዋ ፊት ያዋረደችን ሴት የሚያሸማቅቅና የጥፋተኝነት ስሜት እንዲሰማት የሚያደርግ ልብ የሚሰብር ጌታችን እንዳለውም የሚያደክም ንግግር ተናገረ። ጌታችንም ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ እንዳስተማረ አንቺ ሴት እምነትሽ አድኖሻል፣ ኃጢአትሽም ተሰርዮልሻል፣ በሰላም ወደ ቤትሽ ግቢ ብሎ ሸኛት። አቤቱ ጌታ ሆይ እኛም የበዛ ኃጢአታችንን እንናዘዝ ዘንድ የእናታችንን እንባ፣ የእናታችንን እምነት፣ የእናታችንን የተሰበረ ልብ አድለን። አሜን። ይቆየን። ለሁሉም ቃለ ሕይወትን ያሰማልን። እንግዲህ እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ያብቃን እላለሁ። አገራችንን እግዚአብሔር አምላክ ሰላም ያድርግልን። ይህ የመጣብንን መከራ፣ ይህ የመጣብንን ስቃይ ሁሉ እሱ ያስወግድልን። ይህን መከራ እግዚአብሔር አምላክ ብቻ ነው ሊያስወግድ የሚችለው። ክፉ መንፈስ ገብቷል ሀገራችን ላይ። ይህን ክፉ መንፈስ የመገዳደል፣ የምቀኝነት፣ የዘረኝነት ክፉ መንፈስ እሱ በቸርነቱ በምሕረቱ ያርቅልን ለማለት እወዳለሁ። ቸር የምንሰማበት፣ ደግ የምንሰማበት፣
ሰላም የምንሰማበት ወቅት ያርግልን እላለሁ። እግዚአብሔር አምላክ እንግዲህ ሰላሙን እንዲሰጠን የእሱ የአምላካችን ቅዱስ ፈቃድ ይሁንልን። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።